ማንንም በሃይማኖቱ አይደራደርም ምክንያቱም እኛም በሃይማኖታችን ስለማንደራደር ማለት ነው ስለዚህ እንዳልከው ከጥንት ጀምሮ እስካሁን ድረስ ማን ምን ይያለ እንደነበር በመረጃ ብዙ መረጃዎች ስላሉ ህግ ለሁሉም እኩል ስለሆነ ይውጣ ኖ በብርሃኑ ተመላለሱ እንዳላችሁት ከእፎይ ጎን ነኝ በሉ ዲያቆን ዘማሪያ ልክ ሁሉንም ኑ በብርሃኑ ተመላለሱ ለን እንደምንጽፈው ከእፎይ ጎን ደግሞ እንቆማለን መገደል አለበት ለምትሉ ሰዎችን መረጃ ሰማም ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ማዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው የሙስሊም ኡስታዝ ድንቅ መልስ ለእፎይ ሰጠም እፎይ የሚባለው ልጅ በመረጃ ነው የሚሞግተው የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ በድጋሚ ሰላም እግዚአብሔር ባላችሁበት ሁሉ ይብዛ የሰሞኑ መነጋገሪያ ትልቅ አጀንዳና ጉዳይ ነው የእፎይ ጉዳይ ታዲያኛም በእያንዳንዱ ሰዓት እንግዲህ 3/4ኛ ቪዲዮአችን ነው የተከታተልን ለእናንተ ቪዲዮችን ያጋራው መረጃዎችን እየሰጠው ኦርቶዶክሳዊ ንቅናቄዎችን ያሳያችሁ እገኛለሁ እስከ መጨረሻው ይህ ጉዳይ እስኪደግ ድረስም የተከታተልን መረጃዎችን እንደምናስደምጥ ከወዲሁ ለመግለጽ ወዳለው ላይካችሁ ያንሳል 1000 ላይክ አድርሱኝ ባካችሁ እናንተ ኦርቶዶክሳውያን እንደው የኛ ቤት ችግራችን በጣም ያዘነኝ ነው መነግራችሁ ላይክ ማድረግ መረጃ ሼር ማድረግ እየከበደን ግን እፎይ እንዲሆነ አኬ እንዲሆነ እንላለን እኛ ቀላሏን ነገር እናድርግ እስቲ ላይክ አድርጉ ሼር አድርጉ እንዲያ ኦርቶዶክሳዊ ሐሳቦችን የሚሰሩ ወንድሞችን አበርቱ ሁሌ አትለመኑ በጣም ስለሚከብደኝ ነው በቁጣ እንድናገር ያደረገኝ እናንተ ድርጊት ነው ላይክ አድርጉና ጀምሩን ጀምር ወደ መረጃችን አመራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታልን ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ያልኩኝ በቀጥታ ወደ መረጃችን ነው ማመራው ከእፎይ ጋር የተገናኘ መረጃ በማስደመጥ እንጀምር ወንድማችን ዘማሪያም እንዲህ ይለናል ኑ በብርሃኑ ተመላለሱ እንዳላችሁት እንዳልን መረጃውን ስናዳርስ እንደነበረው አሁን ደግሞ ከእፎይ ጎን ነኝ እንበል ቪዲዮ መስራት የምትችሉ አካላት በሙሉ የተለያዩ ቪዲዮችን ስሩ ይለናል እንካታል እፎይ ድምጽ መሆን ያለብን ሁላችን በገባንበት ቤት ልክ ሁሉንም ኑ በብርሃኑ ተመላለሱ ለን እንደምንጽፈው ከእፎይ ጎን ደግሞ እንቆማለን እኛ ለቤተክርስቲያን ሁላችን እንደፎይ ነን የበሬ ግንባር ሆኖ ፍለፊት ያው ምስልምናና የቅበት እምነት ላይ የሰራ ጀግና ወንድማችን ይሄ ማቆላጳስ አይደለም ማሽቃበጥም አይደለም እውነት ነው የፕሮቴስታንት ቅበት እምነት የሚሰራ ሰው ፎቶአችንን ከፍተን ምናምን በቪዲዮ ብናስተምር አይደንቅም እስልምና ላይ ግን እንደዚህ አይነት ፎቶ ፊት ያሳዩ ለሞት ራስን ለእርድ አዘጋጅቶ መቆም ጥባት ይፈልጋል ጥንካሬ ይፈልጋል ዕውቀት ብቻ ሳይሆን ሃይማኖትም ይፈልጋል ወኔም ይፈልጋል እፎይ አራያችን ነው ለሰማዕትነት የተዘጋጀ ለቤተክርስቲያን የቆመ በዘመኑ የተገኘ ክስተት ነው እፎይ ክስተት ነው ቀላል ሰው አይደለም እፎይ ሲጎድል ብዙ ነገር ነው የሚጎድለው ይሄ ማለት ሌሎቹ በእስልምና ላይ ዕቅበተ እምነት ላይ የሚሰሩ ሰዎችን ያራከስናቸው ዝቅ ያረግናቸው አይደለም እሺ እንደዛ እንዳታስቡ ታላቁ ጅብሪል አለ ዮሐድ አለ ብዙ ሰዎች አሉ እነ ጳላዲዮስ አሉ እነ ማማይ እህቶቻችን ጭምራሉ ዋጋው ቀላል ትናንትና ተናግረዋል ለነዚህ ሰዎች ድምጽ መሆን ያለብን ድጋፍ ማድረግ ያለብን አሁን ነው ይሄን እንዳንረሳ እዚህ በተሐድሶ መናፍቃን እንደዚህ መገለጫዎች እንዲህ ስንገባ እነዚህ ደግሞ እህቶቻችን ወንድሞች የሚሰሩትን የቅበት እምነት እንዳንረሳው የሴት ጀግኖችም አሉን የወንድ ጀግኖችም አሉን ስለዚህ ፍለፊት የተጋፈጡ ወንድሞቻችን ናቸው ምስጋና ይገባቸዋል በእውነት ለሃይማኖታቸው የከፈሉት ዋጋ ነው ምንም ሳይከፈላቸው ምንም ሳይደነቁ ምንም ደዳቤ ሳይጻፍላቸው ምንም ሽልማት ሳያገኙ እንደው ማይታችሁ ከሆነ የፕሮቴስታንቱ ቅበት እምነት ላይ ሰው የሚበዛው በእስልምና ላይ እንኳን ብዙ አይበዛም ነበር ግን ተቀየራውን በእነፎይ ለቤተክርስቲያን መንቆምበት ጊዜ አሁን ነው ቢያንስ እንኳን እንደ እፎይ እንኳን መቆም እንኳን ቢያቀተን ከእፎይ ዓላማ ጎን ግን መቆም ግን አለብን ትላንት እንዳልኳችሁ የሆነ ነገር ከሆነ በኋላ ወይኔ ምንም አይሰራም እኔ ሰው መደገፍ የሚገባው በየማምነው በህይወት ይያለ ነው የዛን ጊዜ ማቀባሪው እኮ ብዙ ነው ሲያሳዝን ወይ እኮ ደስ ሲለኝ ወይ ትትናው ወይ ጸበብ ከሞተ በኋላ ምን ያደርጋል የሚሰራው አሁን ነው መቆም ያለብን አሁን ነው
በቃ በተለይ ተሰጦ ያላችሁ ቪዲዮ የመስራት ተሰጦ ያላችሁ ቪዲዮ እየሰራችሁ ተሰጦ ያላችሁ ሰዎች ዲዩት እያረጋችሁ ሪፖስት እያረጋችሁ ወግንናችን እናሳይበት ነው። የህግ ጉዳዩ እየሄደን ያለው ይሄ በጣም ጥሩ እንቅስቃሴ ሌሎች ዝርዝር ጉዳዮች ማውራት ስለማያስፈልግ ነው። የህግ ጉዳዮች ራሳቸውን ተከትለው ይሄዳሉ። እኛ ደግሞ መስራት ያለብን ሳይሆን መስራት ደግሞ አለብን። እኔ አንተን ሃይማኖት ሰድበብሃለሁ አንተ ግን ዝም በል የሚል ነገር ግን አይሰራም። እኔ አንተን ሙልጭ አርጌ ማይክ ይዤ መንገድ ላይ ሰብክልሃለሁ ክርስቶስን ፍጡር እያልኩ ለወጡ ስባት እያልኩኝ ሰብክልሃለሁ አንተ ግን ስለ መሐመድ እንዳታወራ አፍን ዘግተህ ቁጭ በል ይባል አይሰራም። ይሄ መቆም አለበት። እናንተ እየረገማችሁ ነው እነሱም እንኳን አልመረቁንም። ያው እግዚአብሔርን በቁሙ የሰደቡት በቁሙ እግዚአብሔርን ትላንትና ቪዲዮ ሰምታችኋል። እፎይ ጋር ሲነጋገር የነበረው ክርስቲያን የሚባለው ሲያስደምጣኝ ነበረው። ስለዚህ ስለ እፎይ ስለ ወንድሞቻችን እስልምና ዕቅበትን የምንሰራው እኛ አንዴ ሌላው በጣም ፍላጎት ኖሯችሁ ዕቅበተ እምነት ላይ እስልምና ለመስራት ፍላጎት ያላችሁ ሰዎች በውስጥ አዋሩ። እንግዲህ እፎይ ዩኒቨርሲቲ እንከፍታለን ብሏል። ዩኒቨርሲቲ እንከፍታለን በጣም በመቶዎች የሚቆጠሩ በሺዎች የሚቆጠሩ መረጃዎችም አሉኝ በማለት ሲናገር ነበረ። ወንድማችን ዲያቆን ዘማርያምም እንደተናገረው ከእፎይ ጎን ቢያንስ መቆም ባንችል አላማውን ግን መደገፍ አያቅተንም። እፎይ መሆንን ባንችል ከእፎይ ጎን መቆም አያከብደንም ብሏልና አዎ እኛም ከእፎይ ጎን ነን። ሁላችንም እፎይን መሆን ባንችል እንደ እፎይ ቆመን ፊት ለፊት መናገር ባንችል ግን አላማውን መደገፍ ስለሱ የሚነሱ ሐሳቦችን ከለላ መሆን የሚከብደን አይደለም። ለዛም ነው እኛም በቲክቶክ አይቀርም በዩቲዩብ በተደጋጋሚነት ቪዲዮ እየሰራን ያለነው። ግን እናንተም እንደ ከሱ ጎን መቆማችሁን ትብብራችሁ የምታሳዩን እንደዚህ አይነት ወንድሞች ሲሰሩ የገባችሁ ያበረታታችሁ ሐሳብ ይሰጣችሁ ያጋራችሁ ሌሎች እንዲዳርስ ያደረጋችሁ በቲክቶክም እንዲሁ ሼር ሪፖስት ኮፒ ሊንክ ያደረጋችሁ ሲሆን ነው። ስለዚህ በትናንትናው ዕለት ብቻ ወደ 25000 ሰው ላይቭ ላይ ገብቶ ሲከታተለው እንደነበር እኔም ለማየት ችያለሁ። ማንም ሰው በርግጥ በሃይማኖቱ አይደራደር ማንም ሰው እናድምጥ። ይሄን ቪዲዮ ስሙት። እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት በጣም አሪፍ ምክንያቱም እኛም በሃይማኖታችን ስለማንደራደር ማለት ነው። ስለዚህ እንዳልከው ከጥንት ጀምሮ እስካሁን ድረስ ማን ምን ይያለ እንደነበር በመረጃ ብዙ መረጃዎች ስላሉ ህግ ለሁሉም እኩል ስለሆነ ይውጣ። ይሄ ያስኬዳል። ማን ልክ ነው የተናገረው ማን ልክ አልተናገረም የሚለውንም በደንብ መለየት ስለምንችል ማለት ነው። እንደተባለው በሃይማኖት ዙሪያ የተደረጉ የጥላቻ ንግግሮች የተጻፉ መጽሐፍቶች እያንዳንዱ ነገር በሰነድ ስላለ ይውጣ። ከዛ በኋላ ህግ መጠየቅ ባለበት መልኩ ደግሞ ይጠይቅ። ከዛ በኋላ ህግ ይሄንን ካደረገ በኋላ ደግሞ ሌላ ህግ ወጥቶ ሰዎች የሰዎችን ሃይማኖት እንዳይነኩ የሚያስደርጉ የሃይማኖት ተቋማትን የሚያቃጠሉም ያፈረሱም ያበላሹም ሰዎች እንደየ ሃይማኖታቸው የሚጠየቁበት ህግ ይዘረጋል። ይሄ በደንብ እኔን የሚያስማማኝ ነገር ነው። ከዛ በኋላ ህግ ይከበራል ማለት ነው። ስለዚህ ጥሩ ነው። ይሄ ቪዲዮ ሼር ሪፖስት ያደርጋችሁ ለሁሉም አድርሱ። ሙስሊምም ኦርቶዶክስም የሆናችሁ ሰዎች በዚህ መልኩ መሄዱ ጥሩ ነው። ምንም የሚጎዳ ነገር የለውም። ከዛ ጥፋተኛውን እያወጣን መንግስት በሚቀጣበት መልኩ እንዲቀጣ ይደረጋል ማለት ነው። ያው ሁሉም ስለ ሃይማኖቱ ያገባዋል። ሁሉም ስለ ሃይማኖቱ ይመለከታል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አስተምህሮ ሰው ስለ ሃይማኖቱ ቢኖር ቢሞት ምስክር ቢሆን ሰማዕትነትን ቢቀበል ጽድቅ ነው። ሁሉም ስለ ሃይማኖቱ ማለት እና በእስልምና ያለው ያው ከሰሞኑ እንግዲህ የእስልምና ጠቅላይ ጉዳዮች ምክር ቤት እንግዲህ መግለጫ አውጥቷል። የሃይማኖት ጉባኤ መግለጫ አውጥቷል። እፎይም ለቃላት አጠቃቀም ይቅርታ ብሏል። ግን በዛ ደረጃ ሲባል ግን ደግሞ በአስተምህሮ ስህተት አለብኝ ብሎ ግን አይደል። ምናልባት ህፃናት አላችሁ በእድሜ ገፋ ያላችሁ አላችሁ እናንተ ያላችሁ አላግባብ ነገሮችን ተናገሬ ከሆነ የቃላት ሽርፍራፊዎች ስህተቶች ካሉብኝ ለዛ ይቅርታ በማለት መናገሩ አይዘነጋም። እና ማንም ሰው ስለ ሃይማኖቱ ቀናኢ ነው፣ ስለ ሃይማኖቱ የሚጨነቅ ነው፣ ስለ ሃይማኖቱ የሚያስብ ነው። ያንን አግባብ እንድትረዱልኝ ወዳለሁ። በድጋሚ ስለ እፎይ የተደመጠውን መረጃ እናስደምጥ። የሰሞኑን የእፎይን ጉዳይ ስመለከት እጅግ በጣም ነው ያዘንኩት። ይህ ነገር እንደሚፈጠር ስለማቅ ከወራት በፊት ለእፎይ አናግሬው ነበር። ማለት ያለብኝም በወንድማዊነት አናግሬውም አሳውቄውም ነበር። ይህ ነገርና ይህ ቀን እንደሚመጣ 100% እርግጠኛ ነበርኩ። በእውኑ እስኪ እንደ ኦርቶዶክስ የተሰደባለ ወይ? ኦርቶዶክስን ያልሰደባለ ወይ?
ፕሮቴስታንቱ ብትነሱ ሙስሊሙን ብትነሱ እንደ ኦርቶዶክስ የተዛተበት እንደ ኦርቶዶክስ የተገደለ እንደ ኦርቶዶክስ የተሰደበ የተንቋሸሻለ የለም ዛሬ ይሄ ልጅ ያነሳቸው ጥያቄዎች መልስ መመለስ ይሳናቸው ጥያቄው ፍለ ለፊት መቆም የከበዳቸው ግለሰቦች ዛሬ የተለመደው ማንነታቸውን ግብራቸውን በማሳየት ይሄ ልጅ ለመግደል ለማስፈራራት መነሳታቸው እጅግ አጸያፊ ነገር ነው ከዚህ ጎን ሁሉም ኦርቶዶክሳዊ ይቆማል ማንንም ወደ ኋላ የሚል የለም ማንንም ከዚህ ወንድማችን የሚያፈገፍግ የለም ሲኖዶስም ሆነ የሃይማኖት ተቋማት ይህ ነገር አጽንኦት በመስጠት የሃይማኖት ተቋማት የሚሰጠውን መግለጫ ተመልክቻለሁ እስከዛሬ ኦርቶዶክስ ሲሰሩ የነበሩ ግለሰቦች ዝም ተብለው ወንድማችን ላይ የተነሳው ነገር ግን እጅግ አጸያፊ ስለሆነ ሁሉም ኦርቶዶክሳዊ ከጎን እንደምንቆም ላሳውቅ ወዳለው ከጎን ነን አው እንዳልናቸው መግለጫዎች ወጥተዋል ያው ሁላችንም ኦርቶዶክሳውያን በዚህ ሰዓት ከወንድማችን እፎይ ጎን ልንቆም ይገባል ሙከራዎች ሲደረጉበት እንደነበረ አይዘነጋም መገደል አለበት ለሚሉ አካላት ወንድማችን ያሳለፈው መልእክት ምክንያቱም እነሱም እንዲህ አይነት ደጋግሜ ያሳዩዋቸው ቪዲዮዎች አሉ አሁንም አሳያቸዋለሁ ክርስቶስን እንዴት ባለ ልክ እንደተናገሩ እንዴት ባለ ነገር ኢየሱስ ክርስቶስን ቤተክርስቲያን እግዚአብሔር እንዴት እንደተናገሩ እናውቃለን ንካታ እፎይ መገደል አለበት ይያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ ማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩኝ ፈልጋለሁ አንዴ ያዳምጡት ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው እሺ ይበቃል እንግዲህ እንደሰማችሁት ነው ይሄንን ጥያቄ መጠይቀው እፎይ ላይ እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮች ነው ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ እስቲ ንገሩ እናንተ በጣም ምንወዳቸው ምናከብራቸው ነብያችንን ነካ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለኛ ለክርስቲያኖች ደግሞ ከምንም ነገር በላይ ይሆን ሃይማኖታችን ውስጥ ካሉ መጽሐፍ ቅዱስ ላይ ከተጠቀሱ ቅዱሳንም በላይ የሆነውን አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ እናንተ ተነኩብን ያላችሁት ነብያችሁን ነው አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸው ነብያችንን ነካ ነው ያላችሁት እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ እስቲ መልሱልኝ አንድ ሀቅ ልንገራችሁ ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም ለምን የሷም ልጅ ባለጌ ስለሆነ እንደ እስልምና እምነት ተከታይ እፎይ ላይ ጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን ስለዚህ የሚያስማማን ነገር ምንድነው ወደሚለው ብንመጣ ነው የሚሻለው እሱ ምንድነው የየትኛውም ቤተ እምነት አስተምሩ የራሱ እውነት የሌሎችን በማንቋሸሽ ሌሎችን ከፍ ዝቅ በማድረግ እንዲነገር አይፈቅድም የየትኛውም ቤተ እምነት አስተምሩ ወይንም ዶክትሪን ነገር ግን በዚህ ልክ የሌሎችን ያንቋሸሹ ከፍ ዝቅ ያደረጉ ያሉ አሉ ወይ ከተባለ አዎ የት ሁሉም ቤተ እምነት ላይ ህግ ባለበት ሀገር ሰው በኮንፊደንስ ወጥቶ እንደዚህ በቪዲዮ አድሬሱ የታወቀ ህግ ባለበት ሀገር ላይ ቁጭ ብሎ የሌላውን እምነት ይሳደባል ያንቋሸሻል ስለዚህ ህግን ያስከበርልን ሁላችንም የየራሳችንን ቤት እንመልከት አመሰግናለሁ ሁላችንም የየራሳችንን ቤት እንመልከት ልክ ነው ምክንያቱም የራስን ቤት ሳያጸዱ ወደ ሌላው ቤት መመልከት ምንም የተለየ የሚያመጣው ነገር ስለሌለ ማለት በጣም እኔን የሚያስማማኝ ሐሳብ ነው ወንድማችን በድጋሚ እንዲህ ይለናል እንካተለው ክርስትና ፈተና ነው መንገዱም ውጣ ውረድ የበዛበት የትግል ህይወት ነው ነገር ግን እንጸናለን ከፈተና ወዲህ የድል አክሊል እንዳለ በማመን ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው ከተፈተነ በኋላ ለሚወዱት ተስፋ ስለእርሱ የሰጣቸውን የህይወት አክሊል ይቀበላልና በርግጥ ክርስትና የፈተና ህይወት ነው ጌታችን እንደተናገረ በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ለጌታ ያልተመቸች ምድር በስሙ ላመኑት ለቅዱሳን አልተመቸችም በብዙ መከራና ትግል ሊያልፉ ዘንድ ግድ ብሏቸዋል ምክንያቱም አምላካቸውን ጌታቸውን መስለው ሆነው ተከትለዋልና ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ
በዮሐንስ 15 ላይ እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷቸዋል ቃሌን ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ ተብሎ ተጽፏል ስለሆነም እኛ ካባው ህይወት አይተን በፈተና እንጸናለን ቤተክርስቲያናችን በክርስቶስ ንጉስ ደምቃ ያማረች በብዙ ህብረ ቀለማት የደመቀች በቅዱሳን ህይወት ተጋድሎ ጽናት የከበረች በሰማይታት ደም አጥንት የታጠረች ናትና ኦርቶዶክሳዊ እጁን አይሰጥም ስለዚህ ወንድሞቼ እህቶቼ ልዩ ልዩ ፈተና ሲደርስብን አንደነቅ እንጽና ፈተናና ክርስትና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ክርስትና ፈተናን ፈርተው የሚኖሩት ህይወት እንዳልሆነ ቅዱሳን ለደቀ መዛሙርቶቻቸው ያስተማሩት ነው እስከመጨረሻው የጸና እሱ ይድናል እንዳለ የሚፈራ አይጸናም ቶሎ ይክዳልና በሃይማኖት ጸንተን መንግስቱን ወራሾች ያርገን የመላእክት ጥበቃ ይለየን እናታችን አማላጅነት ከሁላችን ጋር ይሁን ፈተና አጽንቶ ለድል የሚያበቃን ያርግልን የአምላካችን ቅዱስ ፈቃድ ይሁንልን መልካም ሁሉ ይቅጠማችሁ ክፉ አይንካችሁ በጸሎት እንበርታ ዛሬ ማድረግ ያለብን እርስ በርሳችን በጸሎት መተሳሰብ ግድ ነው በፈተና ልንጸና ያስፈልጋል ክርስትና ከፈተና ተለይቶ የሚታይ ህይወት ስላልሆነ ፈተና ደግሞ ለኛ የድል አቅሊልን የምንቀናጅበት ስለሆነ በፈተናው እንጽና ለሃይማኖታችን እስከመጨረሻው ዘብ እንቁም ሁላችንም ስለ ሃይማኖታችን እንጽና ለሃይማኖታችን ዘብ እንቆም ስለ ሃይማኖታችን ድምጽ እንሁን ሃይማኖታችንን እንጠብቅ አሁን ጊዜው ስለ ሃይማኖት የምንጮህበት ሃይማኖታችን የምናውቅበት ሃይማኖታችንን የምንመሰክርበት የጠፉትን የምንመልስበት የራቁትን የምናቀርብበት የተሰወረውን የምንገልጥበት እውነተኛነቷን የምናሳውቅበት ጊዜ ነው ስለዚህ ሁላችሁም ኦርቶዶክሳውያን ወንድሞቼ እህቶቼ በቻላችሁት ሁሉ አቅም እናቶቼ አገር ውስጥ ያላችሁ ወንድሞቼ አባቶቼ በስደቱም ያላችሁ ሁላችንም የቤተክርስቲያን አካላት ነን የቤተክርስቲያን ብልት ነን ሁላችንም በሚመለከተና በሚገባ ልክ ያገባናል እንዴት ካላችሁ ሼር በማድረግ መረጃ በማዳረስ ጎረቤት ላይ በማውራት ቡና ሲጠጣ በማውራት ስለ ሃይማኖት በመነጋገር ትክክለኛይቷን ቤተክርስቲያን መስበክ እንችላለን ሁሌ ቤተክርስቲያን አውደ ምሕረት ላይ አልያ ደግሞ አንዳንድ መልስ የሚሰጡ በቲክቶክ ላይ ያለው ወንድሞቻችን ብቻ ነው ስለ ቤተክርስቲያን ድምጽ የሚሆኑት አንቺም አንተም እናንተም ያገባናል ሁላችንም ስለዚህ ሁላችንም ድምጽ እንሆን ጀማል መሐመድ የተባለ አንድ የእስልምና መምህር በጣም በሚደንቅ ሁኔታ እፎይን መከራከር ሲያቅታቸው ነገር ግን ለመጣላት መጣቸው ደግሞ በጾሙ እንግደል ትላላችሁ አያሳፍርም እንዴት ትላላችሁ ማለት ጀማል መሐመድ የተባለው እንደው ደስ የሚያሰኝ ፌስቡክ ላይ በስር ገጽ ያጋራው መልእክት እንካታል ስለ እፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት እሱን አቀርብላችኋለሁ ከናንተ የሚጠበቀው ኮፒ ሊንክ ሪፖስት ሼር ያደርጋችሁ ይሄን ቪዲዮ ተከታተሉ አሁን ላይ በእፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱም በለው ቁረጠው ተሳድቧል ይያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ አንደኛው ወንድማችን ይሄ ነው ልጁ እንዲላል ጀማል አህመድ ይባላል እፎይ የሚባለው ልጅ በመረጃ ነው የሚሞግተው ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የና አቡ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል ስሙኝ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተዋየ ታዋቂ ኡስታዝ አላየንም እነዛ እባካችሁ ቀርባችሁ ታዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል ኢጎህን አውልቀህ ጣልና ተዋይ ኡማው ከናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡ ነው ይላል እንደነዚህ አይነት ሰዎችም አሉ ኡነታው የገባቸው ማለት ነው ይሄ ልጅ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ እሱንም ላንብብላችሁ ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣል በለው ስቀለው ሲል ይውላል ስከኑ ዱዓ አድርጉ ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም በግልም በአጠቃላይም በኡማው የመጣውን በልአ በዱዓ በኢባዳ የምናስተካክልበት ወደ አላህ የበለጠ የምንንቀሳቀስበት ጊዜ ነው ተሳስተው ከሚያሳስቱ ሰዎች አላህ ይጠብቀን ከፊት ሆነው እሳቱ ላይ ቤንዚል የሚያርከፈክፉ
የኛ ሰዎችን ታው በሏቸው አሁን ጊዜው አይደለም በሏቸው ወደ አላህ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል ይወንድም ኡነታው የገባው ሰው እንዲላል እፎይ ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው ከዛ ውጪ ግን ያዘው ፍለጠው የሚባል ነገር የለም አይሰራም ካጠፋም እፎይ ይቀጣል ከዛ ውጪ ግን ባላጠፋው ነገር ላይ ወንጀሉ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም ይያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነክቷል የሱ አባሪ ሆናችሁ ወይ ምናም ይሏል ይሄው እንግዲህ የነሱ ወገን የሆነው ወጥቶ እየጻፈ ነው ነገ ከነጎዳ ደግሞ እንዲሁ ኡነታው የገባቸው ሰዎች እየወጡ ይጽፋሉ እንግዲህ የእፎይ ጉዳይ ላይ በጣም የወደድኩት ነው እንግዲህ የእስልምና አማኙ የጻፈበት በፌስቡክ ገጹ ላይ ያጋራው መልእክት ትክክል ነው እሱ መታችሁ መጉትኝ መታችሁ ተወያዩ መታችሁ ተከራከሩኝ ነው ያለው አንድም ታዋቂ ኡስታዝ መጥቶ ሳይከራከር መጥቶ ሳይሞግት መረጃ አስደግፈው ሳይናገርና ለእፎይ መልስ ሳይሰጥ ኋላ በለው ያዘው ፍለጠው ማለት አግባብነት የለውም ሁለተኛ ጾም ላይ ነው ያላችሁት በጾሙ ደግሞ ግደለው ፍለጠው እንዲ በለው የሚለው ነገር ደግሞ አግባብነት የለውም በጣም የሚደነቅ ደስ የሚያሰኝ ማለት በቃ እንዲህ አይነትም እይታ አለ እንዴ እስክንል ድረስ የደረስንበት ምልከታን በጣም የወደድኩት ነው እናንተስ በምን ያልታዘባችሁ የመጨረሻውን ቪዲዮ ላሳያችሁ ሌላ ደስ የሚያሰኘው ሁላችንም ልናውቅ የሚገባ መልእክት ነው ከእፎይ ጋር የተገናኘ ላይሆን ይችላል ግን በአጠቃላይ ግን ልናውቅ የሚገባ መልእክት ስለሆነ ነው ንካታል እፎይን ብቻ ጥፋተኛ አድርጋችሁ ራሳችሁን ንጹህ ልታደርጉ የምትሞክሩ ሙስሊሞችም አላችሁ ስሙ የእናንተ ምንትኖች ምን እንደሚሉ እግዚአብሔር ዝሙተኛ ነው ዝሙት አሰርተዋል አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየህ ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ስለሰከረ ብቻ ጀግና ይባላል ይሄ በጣም የሚያስቅ ነገር ነው የሰከረ ሰው ሰካራም ነው ኦኬ ጀግና ሊባል አይችልም የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ አሰባለጊ ነው በጣም እግዚአብሔር ባለጊ ነው የምር ባለጊ ነው በስተክል ባለጊ እግዚአብሔር ባለጊ የምር መርጦ ያው ኢየሱስ ራሱ በግ ነው በርግጥ ልክ ነው በግ ነው ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ ተመልከት ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በርግጥ ይሄንን የሚወነጅል ይሆነ ለዚህ ነው መንፈሳዊ ነገር አይደለም እያደረጋችሁ ያላችሁት ያልኩት የሃይማኖት አይደለም መሰዳደቢያና መበሻሸቂያ ነው ይሄ ነው ይቁም እያልኩ ያለሁት አንዳንዶች ቅር ሊላችሁ ይችላል ምክንያቱም መሰዳደቡን መጨቃጨቁን ስለምትፈልጉት ገብቷል በእስልምናውም በኩል ይሄ እየተባለ ነው ያለው በኦርቶዶክስም በኩል ይሄ ልክ አይደለም ነው ውይይት መደረግ ካለበት ዕውቀት ባላቸው በተማሩ ሰዎች በሰለጠነ መልኩ ውይይት ክርክር አይደለም አሁንም ውይይት መደረግ ካለበት በቪዲዮ በፎቶ ያደረጉ እንደዚህ ሙስሊሞቹም ይሄንን ይላሉ ኦርቶዶክሱም ይሄ ይላል ምንም መንፈሳዊ ሃይማኖታዊ የማይመስል ነገር ማለት ነው ስለዚህ ይሄንን ነው ይቅር እያልኩ ያለሁት ይቅር መቆም አለበት እያልኩ ያለሁት ይሄንን አስፈላጊ አይደለም ሁሉም ለምን ባመነበት መኖር ከበደው የግድ ተጨቃጭቃችሁ ተሰደባደባችሁ ነው የምትጸድቁት ጀነትም ይሁን ገነት የምትገቡት የሃይማኖት አባቶችም ቢሆን እንደዚህ አይነት ነገሮች መቆም መከልከል አለባቸው ስሩ እዚህ ላይ ምእመኑ አሁን ግሪሳው ነው አልበቃ በሙስሊሙም በሉት በኦርቶዶክሱም በሉት በፕሮቴስታንቱም በሉት ይሄ ስድድብና ክርክር የሚወድ ምእመን አፍርተናል ስለዚህ ሙስሊሞችም ቢሆን ይሄንን የሚያደርጉ ወንድሞቻችሁን ገስጹ ኦርቶዶክሱም ቢሆን እንደዚህ የሚያደርጉ እንትኖችን ይገስጽ በቃ በየራሳችን ኑር ነው የኔ ሐሳባው ነው የተወዳጁ ቪዲዮዎቻችን በቀጣይም ሌሎች ቪዲዮዎችን ምናልባት ያጋራዋችሁ የምመጣ ይሆናል ሁሌ ታዲያ ላይክ ሼር እንዲ ሰብስክራይብ ያደርጋችሁ ትብብራችሁን አሳዩ አጋርነታችሁን አሳዩ በጎ ሐሳባችሁን ጻፉልኝ በቲክቶክም እንዲሁ መረጃዎችን ያጋራሁላችሁ እገኛለሁ በዛ መጣጨር ዜናዎችን አጫጭር መረጃዎችን አገኙ የሚል መልእክቴን ከወዲሁ ለማስተላለፍ ወዳለሁኝ የዛሬ መረጃዎቻችን ይህን ይመስላል ወዳችሁ ፈቅዳችሁ ስለምትከታተሉን ክብረት ያድልልን እስከዛው ድረስ ተሰነባበትን ክብር ምስጋና ለአብ ክብር ምስጋና ለወልድ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን